ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በመጀመሪያ ላይክ እያደረጋችሁ ቪዲዮ ሰው ጋር እንዲደርስ ተባበሩኝ ማለት ነው። ሲቀጥል ደግሞ ዛሬ በዳጊና በሳምሶን ቤቢ የመጣ ነው ማለት ነው። እኔ የተሰማኝን ነው የምናገረው። ቤተሰብ እናንተም የተሰማችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ዛሬ በእነሱ ህይወት ምንድነው የምንማረው? ሚዲያ ላይ እንደዚህ በተለይ ብዙ ጊዜ የምታውቁት በአሁን ሰዓት ሁሉንም ሚዲያ ላይ ነው ገመና የሚወጣው። ሁሉንም ነገር በቃ ሚዲያ ላይ ነው እና እስኪ ሚዲያ ላይ መውጣቱ ጥቅም አለው ጉዳት አለው የሚለው ነገር እንማማርበታለን ብዬ ስላሰብኩ ነው። ትዳር ማለት በመጀመሪያ ከፈጣሪ የሚሰጥ ትልቅ ስጦታ ነው ማለት ነው። ያ ደግሞ ትዳር የኛ እንትን ይፈልጋል፣ ጥበቃ ይፈልጋል። ትዳር ገብታችሁ አንዳንዴ ለምሳሌ በችኩል የገባ ሰው ትዳር ላይ በችኩል ይወጣል። አስባችሁበት ተረጋግታችሁ ብዙ ነገር አስባችሁ ደግሞ ያሰባችሁ ትዳር የብዙ ጊዜ እንትን አለው እድሜ ያለው እና አንዳንዴ አሁን በተለይ እኛ ሀገር ላይ በጣም ፍቺ ይበዛል ማለት ነው። ግን ፍቺ ሳስብ እኔ አንድ ነገር ትዝ ይለኛል። ፍቺ ላይ ተስፋ እንዳለ እንግዲህ ነገኒ አሳይተውናል ማለት ነው። ገኒ ሁላችንም እናውቃታለን። ከብዙ አመታት በኋላ ተፋተው እንግዲህ አንድ ላይ ሆነዋል። ያ ትዳር ላይ የሆነ እንትን ተስፋ አለን። አንድ ሰው ቢፋታም ፈጣሪ አንድ ላይ ካደረጋቸው መታረቃቸው አይቀርም። እነሱ ምሳሌ ናቸው ብዬ ስለማስብ ማለት ነው። አንዳንዴ እኔ በነገራችን ላይ በጣም እነሱን ካየው በኋላ የምር ነው የምላችሁ ትዳር የሆነ ነገር ቢሆንም ይቀጥላል ብዬ አስባለሁ። የዳጊና የሳምሶን ነገር እንግዲህ ሳምንቱ መነጋገሪያ ነበር። ብዙዎች ሳምሶን የተናገረው ትክክል አይደለም፣ ገበና ሚዲያ ላይ አይወጣም ይላሉ። እሷም በዛ በኩል የተናገረችው እንደዛ። ሁሉም በነገራችን ላይ ሚዲያ ላይ ሁሉም የራሱ ሀሳብ ነው የሚናገረው፣ ግን እኔም የራሴ ሀሳብ ልናገር ማለት ነው። በመጀመሪያ ሁሉንም ነገር ሚዲያ ላይ ባይወጣ እኔ 100% እስማማለሁ። ገበና በተለይ ገመና ሚዲያ ላይ ባይወጣ ምንም ነገር ይሁን ምንም፣ ለምን ሚዲያ ብዙ ተጽዕኖ ስላለው ማለት ነው። ዛሬ እነሱ መለያየት ቢችሉም መታረቅም ቢችሉ እዛው መጨረስ ይችሉ ነበር። ማንም ሰው ይጣላል፣ ትዳር ላይ መጣላት አለ። ግን ትዳር ላይ ሁለት እሳት አንድ ላይ አብሮ አይሄድም። እሷ ወይ ትዕግስተኛ ከሆነች እሱ እሳት ቢሆን እሷ ትዕግስተኛ መሆን አለባት። እሷ ደግሞ እሳት ከሆነች እሱ ትዕግስተኛ መሆን አለበት። ያ የሚሆነው ለትዳር ነው። ትዳራችሁ እንዲቆይ ከፈለጋችሁ እንደዛ መሆን አለባችሁ። ግን ደግሞ አንዳንዴ ከአቅማችሁ በላይ ሲሆን በቃ ብዙ ነገር ታግሳችሁ ከሆነ በቃ ከአቅማችሁ በላይ ከሆነ ምንም ማድረግ አትችሉም። ተለያይታችሁ ልጆቻችሁ ማሳደግ ትችላላችሁ፣ ግን መለያየት አይመከርም። ግን ከሆነ እንደዛ የምልበት ምክንያት ምን እንደሆነ ልንገራችሁ። አንዳንድ እህቶቻችን በተለይ ህይወታቸው ባሎቻቸው ህይወታቸውን የሚያሳጣው አንዱ ነገር ይሄ ነገር ነው። ከዛሬ ነገ ይቀየራል ብለው በማሰብ ብዙ እህቶቻችን ትዳራቸው ለቀው ላለመውጣት ሲፈልጉ ህይወታቸውን ያጣሉ ማለት ነው። ለዚህ ምሳሌ ቀነኒን ብዙ እህቶቻችን ማንሳት እንችላለን ማለት ነው። ግን ይሄ ምንድነው? መግባባት ካልተቻለ፣ በቤተሰብ ከተያዘ፣ በሃይማኖት አባቶች እነሱ ተናግሯል። ከዚህ በፊት በተለይ ዳጊ ተናግራለች። የንስሐ አባት ይሄ ነገር እንደገባበት ሁላ ተናግሯል። እንግዲህ ካልተቻለ መለያየት እንግዲህ መፍትሄ ነው ብዬ ስለማስብ፣ ምክንያቱም ህይወታቸው እንዲቆይ እሷም ህይወቷ ቆይቶ ልጆቻቸውን ያሳድጋሉ ማለት ነው። አንዳንዴ ከመሞት መሰንበት የሚባል ነገር አለ እና በፍቅር ተለያይተው ደግሞ ፈጣሪ ከፈቀደ እነዚህ ሰዎች ልክ እንደ ገኒና እንደ ባሏ ሊታረቁ ስለሚችሉ ብዬ ስላሰብኩ ነው ማለት ነው። እና ይሄ ሚዲያ ላይ እኔ በመውጣቱ እሱም ሴፉ ሾላ ስለተናገረ ትንሽ ይከብዳል። በተለይ በቃ እንዴት ልበላችሁ እኔ እንዲህ ነኝ ማለት በእርግጥ ተሰምቶት ሊሆን ይችላል። እሱም ጋር የራሱ የሆነ እንትን አለው
እውነት አለው፣ እሷም ጋር እንደዛው እውነት አላቸው። የላቸውም እያልኩ አይደለም፣ ግን ሁለታቸውም እውነታቸው እቤታቸው ይዘው ቢቀመጡ ወይም ደግሞ ቢጨርሱት ብዬ በራሴ አሰብኩ ማለት ነው። ዛሬ እነሱ ሚዲያ ላይ ተናገሩ እንጂ እነሱ በትዳር ላይ ያሉ 2 ልጆች አፍርተዋል። ለዛ ልጆች በጣም ይከብዳል። ምክንያቱም ታውቃላችሁ በአሁኑ ሰዓት ሚዲያ የማይጠቀም ሰው የለም። ማንም ህፃናት ከህፃናት ጀምሮ ብዙ ሰው ይጠቀማል። ሰው እዛ ላይ እነሱ ላይ ጫና ያደርሳል ማለት ነው። የነሱ የአባት አንዳንዴ ያሰባችሁታል። እኔ እንኳን ብዙ ሰው እና የሆነ ነገር ቤት ውስጥ ተፈጥሮ ቤተሰብሽ እንዲህ ነው ለምን እንዲሆነ ምናምን ሲባል ይከፋኛል ማለት ነው። ለምን አትፈልጉም? የቤተሰብ ነገር እንደዚህ ስትባሉ መስማት ስለማትፈልጉ። እነዚህ ልጆች ደግሞ ገና ልጆች ናቸው። እነሱ ላይ ትንሽ ስለሚከብድ ማለት ነው። እና በተለይ አሁን ከዚህ በኋላ የሚመጡ ትዳሮች ችግር ያለባቸው ትዳሮች እዛ ሆናችሁ በቤታችሁ ውስጥ መፍታት አለባችሁ። ምክንያቱም እናንተ ስትገናኙ ማንም አልነበረም። ልክ ትዳር ላይ የሚሆነ ነገር ሲፈጠር ማንንም ሳታስገቡ መታረቅም ከቻላችሁ መለያየትን ብትፈልጉ እንኳን እንደዛ ማድረግ አለባችሁ። ምክንያቱም ልጆቻችሁ እንዳይጎዳ። ሲቀጥል ደግሞ ሚዲያ ላይ ሁሉም ሰው የራሱ ሀሳብ ከሚሰጥባችሁ ፕራይቬት ቢሆን ይሻላል ብዬ ነው ማስበው ማለት ነው። እና ብቻ በተለየኛ ሀገር ላይ እውነት ለመናገር በጣም ፍቺ ይበዛል። እኔ እነዚህ ልጆች እውነት በቀደም ብዙ ወረ ራሱ አይሞላውም ኢቢ እንትን ላይ አባይ ቲቪ ላይ ቀርበው እንደዛ እንትን ሲባባሉ አምላኬ በጣም ነበር ደስ ያለኝ። ማለት እንዴት ፍቅራቸው በጣም ያስቀና ነበር። ከዚህ በፊት የዛሬ አመት ይሁን 2 አመት አይ ቲንክ ሁለተኛ ታገቢኛለሽ ወይ ብለው እንግዲህ መቅዶኒያ ላይ ተጋብተዋልና ያ ስታዩ በቃ እንዴት ነው። እኛ አንዳንዴ እኮ የውስጡ ነገር አናቅም። ሚዲያ ላይ ይዘውት የሚመጡ ነገር በቃ እነዚህ ሰዎች በጣም ይፋቀራሉ ይዋደዳሉ ብለው ነው ሰው የሚያስቡት። በእርግጥ ሊሆን ይችላል፣ ግን ውስጥ ላይ ደግሞ ችግር አለ። በነገራችን ላይ ሰው ቤቱና ውጭ ላይ አንድ አይደለምና በቃ ብዙ ሰው ማንም እነሱ ብቻ እኮ አይደለም ትዳር ላይ ያለ ነገር ነው። መጨቃጨቅ አለ፣ መጣላት አለ፣ ብዙ ነገር አለ። ግን ስትችሉ ነው ብዙ ነገር መቆየት የሚችለው ማለት ነው። ደግሞ ካልቻላችሁ ከአቅማችሁ በላይ ከሆነ ደግሞ እንደዚህ በሰላም በፍቅር ተለያይታችሁ ልጆቻችሁ ማሳደግ ትችላላችሁ ማለት ነው። ፈጣሪ ሲፈቅድ ደግሞ አንድ ላይ መሆን ያው በፈጣሪ ተስፋ ስለማይቆረጥ ይቻላል ብዬ ስለማምን ማለት ነውና የማይቻል ነገር እዚህ ምድር ላይ ምንም ነገር የለም። ሁሉንም ነገር ይቻላል። ዋናው ነገር እኛ ራሳችን ቆም ብለን ራሳችንን ከራሳችን ጋር ሆነን በቃ እንደገና ደግሞ ብዙ ነገር ማሰብ ስትጀምሩ በቃ አንዳንዴ ማለት ነው ከሚዲያ ራሱ ርቃችሁ እስኪ ምንድነው ብላችሁ ራሳችሁ ስታዳምጡ እንደገና ደግሞ በቃ የወደፊት ህልማችሁ ስታዩ እነዚህ ልጆች ያለ አባት ያለ እናት የሆነ ብላችሁ ስታስቡ ለልጆቻችሁ ስትሉ የምትከፍሉት መስዋዕት አለና አሁን ገኒ ብትወስዱ ለልጆቿ ብላ እነሱ እኮ ብዙ ያልሄዱት ርቀት የለም። አስቡት 12 አመት ማለት 2 ነው 3 ልጅ የሚያድግበት ነው። እሷ ብታገባ እንደዛ ታሳድጋለች፣ እሱም ቢያገባ እንደዛው 3 4። ግን በመታገስ ውስጥ የነበረውን ማስተካከል ይቻላል ማለት ነውና እኔ ከነሱ ስለተማርኩ ነው። አንዳንዴ ቶሎ መወሰን ጉዳት አለው ብዬ አስባለሁ። አንዳንዴ ቶሎ ያለ መወሰን ለምን እግዚአብሔር በሰዓቱ ስለሚመጣ ፈጣሪ በሰዓቱ ይመጣል። ግን ሰዓቱ መጠበቅ አለብን እስከሚሆን ማለት ነውና እንደዛ ብዬ አስባለሁ። እና እኔ የተሰማኝ ነው እውነት ለመናገርና በቃ ምንም ነገር ሚዲያ ላይ ባታወጡ፣ በተለይ የቤተሰብ ነገር የራሳችሁ ላይፍ ምንም ነገር ቢሆን ሚዲያ ላይ አታውጡ ማለት ነው። እኔ አንድ ነገር ልንገራችሁ። በነገራችን ላይ ሚዲያ ላይ በጣም የማደንቃቸው ሰዎች ቢኖሩ ማለት የራሱን ነገር የማያወጣ ሰው ቢኖር ዮኒ ማኛ። አስባችሁታል? ዮኒ ማኛ እንደገና ደግሞ አብርሽ የቂራው። አሁን እሱ አብርሽ የቂራው እንግዲህ አስቡት፣ ሚስት አለው፣ ህይወት ትዳር አለው። አንድም ቀን እኔ አስቤው አላቅም ነበር። አንዳንዴ ለምን ሚስቱ ይዞ ስለማይመጣ ስለራሱ ምናምን። ዮኒ ማኛ ራሱ ስታዩት በቃ የሚገባው በሰው ነገር ይፈተፍታል፣ ራሱ የሆነ ቦታ ይገኛል ምናምን፣ በቃ ብዙ ነገር ያደርጋል። ግን የእሱ ቤተሰብ አሁን እናንተ አታውቁ።
እኔ አላቃችሁም የነሱ ቤተሰብ ምንም ስለ ቤተሰቡ ስለ እናቱ ስለ ወንድሙ ይሄ ሚዲያ ላይ አንድም ነገር የሱ ነገር አታገኙም ማለት ነው። ሚስቱ ራሱ እኔ አንድ ቀን ነው ያየዋት እሱ እና እንደዚህ ሚዲያ ላይ ከወጣችሁ ራሳችሁን ውጡ። የቤተሰብ ነገር ገበና ይዛችሁ አትውጡ። ጥሩ አይደለም። ለእናንተ ሳይሆን ለሚመጣው ትውልድ በጣም ተጽዕኖ ይፈጥራል። ለልጆቻችሁ አስቡ ማለት ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡኑ አበረታቱን። ሰላማችሁ ብዝት ይበልልኝ።